ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዶቼ መንትዮች ናቸው ከነሱ ጋር የሚኖረን ቆይታ እንድትከታተሉ በአክብሮት እጋብዛችኋለሁ በጣም አመሰግናለሁ ለጊዜያችሁ በጣም እናመሰግናለን እሺ ልታወቃችሁ ሰላም እኔ ዶክተር ረዲት ወልደርፍሬል ይባላልው ዶክተር ሃይማኖት ወልደርፍሬል ይባላልው ታላቅ ነሽ በ10 ደቂቃ አይደል ታላቅነትሽን ኤክሰርሳይዝ ታደርጊዋለሽ ወይስ አይፈቅድልኝም ሁኔታው ምንድነው በካከላችሁ ላይ ያለው ልዩነት የህትማማች ልዩነት አለን ግን ያው የ10 ደቂቃ ታላቅነት ብዙም የሚያመጣው ለውጥ የለም ገና አንዳንዴ ስታበሳጭሽ ምናምን ታላቅሽ ነኝ ማለት እድል የለሽ አይ የለኝም እሺ ስለ ልጅነታችሁ ንገሩኝ ኮተቤ ካራ አካባቢ ነው ተወልደን ያደግነው አንደኛ ደረጃ ትምህርት የተማርነው ኢሳያም የሚባል የግል ትምህርት ቤት ነው እስከ 4ኛ ድረስ ከ5 እስከ 8 ደግሞ ወደ ካራ አካባቢ ሃፒ ቪሌጅ የሚባል ትምህርት ቤት ነበረ እዛ ነው የተማርነው ከ8 በኋላ የመንግስትን ይቀጠልነው 9 እና 10ን እዚህ ከጎን ካራሎ ትምህርት ቤት ነው የተማርነው 11 እና 12 ደግሞ ደጃዝማች ወንድራድ ነው የተማርነው ያው ትምህርት እንደዚህ ነበር ያው 12 እንደጨረስን ውጤታችን ጥሩ ነበረ ቅዱስ ጳውሎስ ደግሞ 7 አመት ተኩል ቆየን ጨረስን ማለት ነው በተወሰነ መልኩ ጊፍትድ ነበርን በያስባለሁ ቤተሰቦቻችንም እንደምንነግረን በተለይ እናታችን ሌሎቹ ላይ በጣም ብዙ ኢፈርት ታወጣ ነበረ ከልጅነታቸው የቤት ስራቸውን ማሰራት ማስጠናት ምናምን ትሞክር ነበር እኛ እንግዲህ የመጨረሻ ልጅም ስለሆነ ትንሽ ተሰልችቶ ይሁን ምን እናንተን ሁላ መጀመሪያ ሰሞን የቤት ስራ ስሩ ነው እንጂ ምላችሁ አልከታተላችሁም ነበር ምትለና የተወሰነ ሌቭል ጊፍትድ ነበርን ከዛ የራሳችንን ኢፈርት በራሳችን ጥረት ዝም ብለን ትምህርት ቤት እንወዳለን ያለውን ኢንቫይሮንመንት መሰለኝ በዛምና መጣውን ውጤት ይያዩ ግን ያበረታቱናል ቤተሰቦቻችን እንድንተጋገዝ ያረጋሉና ታላላቆቻችን ታላቅ እህታችን አለች ጎበዝ ተማሪ ናት እሷ እንድታስጠናን ምናምን ያረጉ ነበር ከዛ ባለፈ እርስ በርስ መተባበር ያው አንድ ቤት ስትሆኚ ሁለቱም ትምህርት ላይ ጠንከር ያለ ሰው እንዴት ነው የቤት ስራ የሚያሳስበው ኤግዛም ጥሩ ማምጣት የሚያሳስበው ልጆች ስለነበርን ልጅም ሆነን ስተዲ ስፖቶቻችን ላይ ወይ ጥያቄ እየተጠያየቅን ወይ ደግሞ ጥያቄ እየተውጣጣን እኔ ያወጣሁትን እየሰጣሁት እሷ የሰጣችሁን እየሰጠችኝ አብረን እየሸመደድን ምናምን በዚህ መልክ እንተጋገዝ ነበር እያደግን በደንብ ስንሄድ በተለይ ሃይ ስኩል ላይ አይ ቲንክ በጣም ሰፓሬት የሆነ የራሳችን የጥናት ስታይሎች ነበሩ ሞር ኢንዲቪጁዋል የሆነን ነው የመጣ ነው ላይብራሪ ምናሳልፈው ጊዜ ምናጠናቸው ስተዲ ፓርትነሮቻችን ሁላ የተለያዩ ነበር የመጡት ከዛ ግን መልሰን አንድ ኮሌጅ ስንሆን አንድ ዶርም ስንሆን ተመሳሳይ ኤግዛሞችን አብረን at the same time መፈተን ስንጀምር አለም በተገናኘንበት ሰዓት እንተጋገዛለን ከዛ ውጪ ባላው ደግሞ በየግላችንም የየራሳችን ስታይል የየራሳችን ኢፈርት እናወጣለን በትምህርት ደረጃችንም ለክፉ ምን ሰጣል ነበርና አንደኛ እና ሁለተኛ በብዛት ምን ወጣው የነበረው ከ1 እስከ 8 በተለይ እሷ በብዛት አንደኛ ትወጣለች አንዳንዴ ትለቅልኛለች እኔ አንደኛ ወጣለሁ ከደብልም እንወጣ ነበር 9ኛ ክፍል 10ኛ ክፍል ደብል ወተናል ከዛ 11 እና 12 ትንሽ ለኛ ኢትወስ ትንሽ ታፍ ነበረ የተወሰነ ስትራግል አርገን ነበር ለምደን ነበረ ከግቢያችን ከሴክሽን አንደኛ ከ9ም 10ም ከሴክሽን አንደኛ መውጣት 11 እና 12 ትንሽ ስትራግል አርገን ነበር ግን መልሰን የ12 ውጤት ሲወጣ I think እንትን አረግን ወደ ጌማችን ተመለስን ጥሩ ውጤት አመጣን በዛ ጥሩ ውጤት ጳውሎስ ባወጣው ማስታወቂያ መሰረት ተወዳደርን በእኛ ጊዜ I think 3000 ተማሪ አካባቢ ነበረ የተወዳደረው እናልፋለንም ብለን አላሰብንም በተለይ ሪትን ኤግዛም ተፈትኜ ስመጣ አይ ምናምን ብዬ ነበር የመጣሁት ከዛ ለኢንተርቪው ጠሩን ኢንተርቪውንም አለፍን it was ከ3000 ተማሪ 100 ምናምን I think 100 አካባቢ ነው የተቀበሉት ያ አመት ሆነን አለፈን እና ትምህርታችንን እዛው ቀጠልን ዩኒቨርሲቲ ላይ በትምህርት ደረጃ እንዴት ነው እንደ ሃይ ስኩል አይደለም ይሄ ቶፕ ፐርፎርመር መሆን ምናምን አንዳንዴ የማይታሰብ ነውና ከራስሽ ማጣበቂው በተለይ ህክምና ትምህርት ቤት በጣም ይከብዳል እንዴ እኔ ሞደቅና ማለፍ መካከል እገኛለሁ ብለሽ ሳታስቢ ብያስብ ያላቅም እኔ ሃይ ስኩል ሆኜ ህክምና ትምህርት ቤት እንደሚከብድ አቃለሁ
ግን እንደዛ አይነት ሁኔታ ላይ ገኛለሁ ብዬ ለራሴ ጠብቄ አላቅም ግን እዛ ሁኔታ ላይ ሁለታችንም ተገኝተን እናቃለን ይሄንን ፈተና ለወድቅ ነው እንዴ ይሄንን ሴሚስተር ለወድቅ ነው እንዴ የሚል አይነት ስትራግል ውስጥ ተገኝተን እናቃለን በእነዚህ ሁኔታዎችም ጊዜ ያው በሞራልም ይሁን በጥናትም መተጋገዝ ባለብን ልክ እንተጋገዛለን አብረን እናጠናለን አብረን ጥያቄ እንሰራለን ያው እንደ ቤስት ፍሬንድም እንደ ጓደኛም እንደ እህትም እንደ ክላስሜትም እንተጋገዛለን እነሱ ሲወለዱ ከነበርኩበት መስሪያ ቤት 26 አመት የሰራሁበት መስሪያ ቤት ለቀቁ በአጋጣሚ እናታቸው ስትወልድ ሁሉ ጊዜ አልለይም እና በአጋጣሚ እረፍት ሰጡኝና ክረምት ነበረ ለክረምት እረፍት ወጥቼ ነበርና አሁን ለገና መተን ለዓመት በዓል እንደዋን የካቲት አካባቢ ስለሚወለዱ እረፍት ጠይቃለሁ ብዬ መስሪያ ቤት ሲጠይቅ ከዚህ ከዋና መስሪያ ቤት እሺ ብሎ ፈቀዱልኝ ወደ ሳውላ አካባቢ ነበር የሚሰራ አሁን ዛ ሲደርስ ደግሞ ሌላ ስራ ሊገባ ነውና እንዳሰጠው ብሎ ለዛ ላለ ማናጀር ይነግሩታል እሺ አሁን እኔ ደግሞ 26 አመት የሰራሁበት መስሪያ ቤት ነው አይኔማ ሌላ ሰውም ስለሌላት እናትየው እኔ አይሆንም ብዬ ከስራ ወጣው ለቀቁ መጣው በመጣ በሰባተኛ ቀን ነው ምናምን ማንታ ተወለዱ ማንታ ሲወለዱ እኔም ትንሽ ተደናገጥኩ አላወቁም ነበር መንታ እንደነበረ አላወቁም እና ወደዚህ ወደ ቅበላ ጾም ያያ ነበር ትዝ ይለኛል አሁን ወደ ሾላ ነበር ነው ሄድነው ጤና ጣቢያ እሺ እነሱ የካቲት አሉ የካቲት ስንሄድ መሽቷል እና ሐኪሞች ምናምን ሄደዋል ዶክተሮቹ የሉም ብዙም የለም እሺ ወደ መዋለጃ ገባች አሁን መዋለጃ እንደገባች የሆነ ሴት ደግሞ መጣች እንደዛ እኛ ጋር ነበር ሾላ እሷ ደግሞ የሆነ ነገር ሲጠይቋት ገንዘብ ምናምን ሲሏት የለኝም ምናምን ስላቸው በቃ እኔ ከፍላለሁና ትግባ ምናምን አልኩና ለሴትዋ ገንዘብ ልከፍል ሲሄድ ሁለቱም ወልድ አገኘኋቸውና አሁን ዶክተራትስ ከሚለኝ ስንት ልጆች አሉት ሴቶች ምናምን አለች ሁለት አልኳት አራት ሆነዋል ስለይ ደነቀጥኩ እና በዛ አንፃር እነሱ ከተወለዱ ጀምሮ ስራ ማልፈታውን ወዲያው አገኘው ልጆችም ጥሩ ናቸው ከዜሮ ክፍል ጀምሮ እስካሁን ድረስ ጥሩ ነው የሄዱት ጠባያቸውም ጥሩ ነው ጉሩም ልጆች ናቸው በአጠቃላይ ደስ የሚሉ ልጆች ናቸው እንግዲህ ግቢ ገባችሁ በጣም ብዙ ሰው ወደ ዩኒቨርሲቲ ሲሄድ ከቤተሰብ ርቆ የመማር እድል ይገጥመዋል እናንተ እንግዲህ ከኮተቤ እስከ ጳውሎስ ድረስ ነው ርቀቱ አይደለ የሁለት ታክሲ ሶስት ታክሲ ቤተሰቦቻችሁ በጣም በቅርብ ናችሁ የህክምና ትምህርት በራሱ ቻሌንጅ አለው ያን ሁሉ ቻሌንጅ ለማለፍ መዲስ የቤተሰብ በቅርብ መሆን ትልቅ አስተዋጽኦ አለው ብዬ አስባለሁ ጳውሎስ መግባታችን ጳውሎስ መወዳደራችን አንዱ ምክንያቱ ሜዲሲን ለመግባት ብቻ ሳይሆን ውጤታችን ምናልባት ጥቁር አንበሳ ካላስገባን ክፍለ ሀገር ላለ መሄድ ነበር እቤት የመጨረሻ ልጅ ነን እቤት ውስጥ ማንንም የለም እናት አባታችንና እኛ ነን የቀረነውና እነሱም እንድንርቅ አልፈለጉም በሰዓቱ እኛም መራቅ አልፈለግንም ከዛ በኋላ ደግሞ ሁለት ነን ጋራንቲ ማድረግ አይቻልም አንድ አይነት ቦታ እንደሚደርሰን ሌላ ቦታ ሊደርሰን ይችላል ፕሮሰስ አለው ለማስቀየር አንዱ ግቢ ለማድረግና እሱን ስትራግል አልፈለግነውም ነበር ጳውሎስ ቢደርስ ብንገባ በቃ ተገላገልን በሚል ነው አንደኛው የገባንበት ምክንያትና በጣም ግሬትፉል ነኝ እድለኛ ነኝ ጳውሎስ በመግባቴ ምክንያቱም በጣም ከባድ ነው ሜዲካል ስኩል ለኔ ፐርሰናሊ በጣም ከባድ ነበር እና እንትን ነው ጫንቆሽ ምናምን ክፍለ ሀገር ሆኜ ቢሆን ኖሮ እንዴት አረጋለሁ እላለሁ የሆነ ቀን ላይ ኤግዛም በጣም ከበደኝ ብዬ መጥቼ እዚህ እናቴ ጋር አወራለሁ የእናቴን ቡና ጠጥቼ ሽሮዬን በልቼ
እዛ ደግሞ ተመልሼ አጠናለሁ መንታ መሆናችንም ምናልባት እንደድል አንድ ቦታ ብንሆን ኖሮ ምናልባት ከቤተሰብም ብንርቅ there is like ቤተሰብ ይዘሽ ምትዞሪው እንደ ጓደኛ ሁሌ አብሮሽ የሚዞር ሌላ ቤተሰብ አለና እሱንም ሲናሪዮ ብንሞክረው ኖሮ maybe wouldn't have been ያን ያህል መጥፎ ላይሆን ይችል ነበር ከሷ ጋር በመሆኔ ግን ፐርሰናሊ አዲስ አበባ መሆን የተመላለሱ መማር አንደኛው ምክንያት ነው በሰላም ለመጨረስ ይብይ ነው ማስበው እንዲህ በተጨነቅሽ እንደው ነገሮች ግራ ባጋቡሽ ጊዜ ከበደኝ ባልሹ ጊዜ መተሽ መታገኘው እናትሽን ነው የእናት ጓደኛ ማግኘት ቀላል ነገር አይደለም እሱን ነገር እንዴት አገዘሽና የነበራችሁስ ነገር እንዴት ነበር ተማሪ መሆን ችግሩ በቃ አንድ ነገር ሲከብድሽ በቃ መጨረሻው ይሄ ነው ያለ መጨረሻ ይሄ ነው ብለሽ ነው የሚሰማሽና እዛ ጊዜ ላይ እንደዚህ የሚያበረታታ ቤተሰብ በተለይ በቅርቡ መኖሩ በጣም ጥሩ ነው ያው ቤት ውስጥ ያለችው የቤትም ቤትም ስለሆነች እናታችን ናት እሷ ጋር እንሄዳለን ኮምፕሌን እናረጋለን ከዛ አይዟችሁ ተብለን እንመለሳለን ከዛ ውጭ ባለው ግን እንዳልሽ የመጨረሻ ልጆች ነንና እህት ወንድሞቻችን ሁለት እህት ሁለት ወንድም አለን ከኛ በላይ እህት ወንድሞቻችንም በጣም ነው የሚያበረታቱን እንዴናችሁ ምን ላይ ናችሁ ምን ጨነቃችሁ ምን ታገዛላችሁ ሚሉን አባታችንም ፊልድ ላይም ቢሆን በተለይ የመጨረሻው አካባቢ ሪታየር አድርገው ስለነበረ እሱም እንደናታችን በመጣን ቁጥር ቤት ነው የምናገኘውና እሱም ቀላል አልነበረም ኮንትሪቢዩሽናችሁ አይዟችሁ እንባላለን ጎበዞች እንባላለንና ይሄ እነሱ አንቺ ላይ የጣሉትን ተስፋ ማየት ራሱ በግድ እንድትበረቺ ያረጋሻል አሁን ሁለት ሐኪም ልጅ አለዎት ስለዚህ ምን ተሰማው ደስ አለዎት በጣም ደስ አለኝ በጣም ነው ደስ አለኝ በጣም ደስ ብሎኛል ደስ ይላል ብቻ በአጠቃላይ እኔ ደስ ብሎኛል በጣም ሁሉም ልጆች ጥሩ ቦታ ላይ ነው ያሉት ያው ግን የነሱ ደግሞ በጣም ደስ ይላል የመጨረሻም ስለሆኑ በጣም ነው ደስ ያለኝ እኔ ቀደም ምን ያላችሁኝ ነበር ይሄን ፈተና ላልፎም ይችላል ነው ሚላጣብቂኝ ውስጥ የመግባት ሁሉ ሁኔታ ነበር ከዛ ግን አንቺ በከፍተኛ ማረግ ጨርሽ በማረግ ጨርሽ በተለይ እኔ ውጤቴም የሆነ ሰዓት ላይ የሚያስጨንቀኝ ጉዳይ ነበር በቃ ወደኩኝ ሴሚስተር ማላልፍም ይያልኩኝ በጣም መጨነቅ ሰው ነበርኩኝና በእነሱ ማበረታታትም ከራሴ ጋም የነበረውን ችግር ወርክአውት አድርጌ ውጤቴ እንዲተሻሽሎ አለፍኩ ወደኩም ብል የነበረው የመጀመሪያ አመቶች ላይ መጨረሻ አመት ላይ በማዕረግ መመረቄ ለኔ ራሱ ቀላል አቺቭመንት አልነበረምና በጣም እኔም በራሴ በጣም ነው ኮራውት እነሱም በጣም ነው የኮሩብኝና የነሱ አክቹሊ እንደዚህ ፕራውድ መሆን ጎበዝ የኔ ልጆች ምናምን ማለት መደሰት የጀመረው ገና ጳውሎስ የገባን ጊዜ ነው እና ጳውሎስ ገብተን ሁለታችንም አልፈናል ያለን ጊዜ በጣም ደስ የሚል ነበር የነበረው ሪአክሽናቸው ለቤት ዘመድ ሁላ እየገቡ በቃ ሐኪም ሊሆኑ ነው ሊማሩ ነው እያሉ ኤክሳይትድ ሆነው ሲያወሩ ነበርና ያኔ የነበረው ደስታ አሁን ደግሞ ከሱ በላይ እጥፍ ድርብ ነበር የሆነው በጣም ደስ ይል ነበር ያው ጥሩ ሆኗል ጥሩ ሆኗል እንደ መንትያ የምትፈልጓቸው ነገሮች ተመሳሳይ የመሆን እድል አላቸው ከውጪም ከውስጥ እሱ ላይ ፍላጎቶቻችሁ ላይ ምን የጋራ ነገር አላችሁ በብዛት ኖቲስ ያደርጋችሁት እናንተ አብዛኛው ኢንትረስቶቻችን ከልጅነት ጀምሮ ይሄ ምንድነው እንደ ሆቢ ጊዜ ማሳለፊያ የምናረጋቸው ነገሮች ብዙ ነገሮቻችን ተመሳሳይ ናቸው እኔ ከሳልኩኝ ሳምንት ስላለች እሷ የሆነ ቀሚስ ጨርቅ ቆርጣ ቀሚስ ከሰራች ላሸንጉልቷ እኔ መስራት ፈልጋለሁና ሆቢያችን እንትን እንዲ ብሌንድ ያረጋ አንድ አይነት እየሆነ የመጣው ከልጅነት ጀምሮ በፉክክርም ይመስለኛል እንደገና ደግሞ ኤክስፖዝድ ምን ሆነው ለነገሮች ሁለታችንም እኩል ሰዓት ላይ ስለሆነ ነውና ምንወዳቸው ዘፈኖች ምንወዳቸው ፊልሞች ምናምን አብዛኛው ኢንትረስቶቻችን አንድ አይነት ናቸው ያው ለየት ያለው ኢንትረስት የሚሆነው ሜቢ ከ9 ምናምን ጀምሮ አራዲ በጣም እርግጠኛ ነበርች በቃ ሐኪም ነው መሆን የምትፈልገው የህፃናት የቀዶ ህክምና ሐኪም መሆን እፈልጋለሁ የምትለው እኔ ብዙ እርግጠኛም አልነበርኩም ልግባ ነገር ነውና ኢቭን 12ኛ ክፍል ተምሪ ጨርሽ 12ኛ ክፍል ተፈትነን ጨርሰን ድረስ እርግጠኛ አልነበርኩም ህክምና ትምህርት መግባቴንና ግን ደግሞ ከዚህ የበለጠ ደግሞ ይሄ በሆነው የምለው ነገርም የለኝም ለየት ያለ ኢንትረስት ስፔሻላይዝድ የምታረጓቸው ነገሮች ወስናቸዋል በህፃናት ህክምናው ጸናሽ ወይስ ቀየርሽ አንቺስ
የጋራ ነገር አላችሁ እንዴት ነው የምታደርጉት? የጋራ ነገራችን ሁለታችንም እንዴት ነው ህክምና አሁን ላይ ክሊኒካል ነገር ብቻ ሳይሆን በህብረተሰብ ጤናም ማገልገል ትችያለሽ። በህብረተሰብ ጤና ረገድ በፐብሊክ ሄልዝ ሁለታችንም ሪፕሮዳክቲቭ ሄልዝ ኤንድ ራይትስ ወይም የስነ ተዋልዶ ጤና ነው ኢንትረስታችን። ከዛ ባለፈው ግን እኔ ስፔሻላይዝ ካረኩኝ ማስበው አሁንም ቢሆን ከልጅነት ያሰብኩትን እግዚአብሔር ካለ ከተሳካልኝ የህፃናት ቀዶ ጥገና ሐኪም ነው መሆን የምፈልገው። እሷ ግን የማህፀንና ጽንስ ስፔሻሊቲ ሐኪም ነው የምፈልገው። ስፔሻላይዜሽን ላይ ተለያይተናል። አይ ጥሩ ነው። እሺ ያው እንደ ሴት ልጅ እንደ ወጣት የሆኑ ግቦች አሏችሁ ከልጅነት ጀምሮ ያዳበራችኋቸው ዩኒቨርሲቲ ገባችሁ በጥሩ ውጤት ጨረሳችሁ ብትፈልጉበት ቦታ ደረሳችሁ እድሜያችሁን 26 እየደረሰ ነው 26 ከዚህ በኋላ ያለው ጊዜ ደግሞ እንግዲህ ሌላ የህይወት ምዕራፍ የሚሸጋገርበት ጊዜም አለ እንግዲህ የፍቅር ጓደኛ ትዳር እና እንደዚህ እሱን የተመለከተ ነገራችሁ አክቲቭ ሆኗል ወይስ እንዴት ነው የሚሆነው? ያው እንዴት ነው ህይወት ላይ ያው እንትን አይደለም እንደ ቼክ ሊስት ይሄን ጨርሼ ያልሽ መኖር ከባድ ነው የሚሆነው። ነገሮች ያው መሆን ባለባቸው ሰዓት ይሆናሉ። ማቀድ የምትችዩ በራስሽ ኢፈርት ሙሉ ለሙሉ ማሳካት የምትችዩ ነገር ነው። ያው በእድልና በእግዚአብሔር ስጦታ መፈጠር የሚችሉትን ነገሮች እንደ ትዳር እንደ ልጅ ያሉትን ነገሮች በዚህ እድሜና በዚህ ሰዓት ብለሽ አታቅጂ። ያው እኛ የምናቀደው ስራ መያዛችንን በቀጣይ በፐብሊክ ሄልዝ አቅጣጫ ማስተርስ መማር እንደምንፈልግ እሱን እናቀዳለን። አይ ቲንክ እኛ ብያወራው ወክላለሁ ብዬ ነው እሱን እናቀዳለን። አው በጋራ የመሞሸር ሐሳብም ካለ ብዬ ነው። በፍጹም የመጨረሻ ለልጆችዎት ምን ይመኛሉ? የሚመርቋቸውም ከሆነ በእኛ ፊት ይመርቋቸው የመጨረሻ። አዎ እኔ መልካም እድል ነው የሚላቸው ጤና ይስጣቸው የአገር አገልጋይ የራሳቸውን ጠቅሞ አገርም እንዲጠቅሙ እንዲሆኑ እመኛለሁ። ሐኪም ብዙ ኃላፊነት ያለው ስራ ነው። ስለዚህ በንጹህ አገልግሎ የሀገራቸውም የራሳቸውም ስም እንዲያስጠሩ ጥሩ ልጆች እንዲሆኑ እመኝላቸዋለሁ። እሺ አባታችን በጣም ነው ማመሰግነው። ዘይስጥል እኔም አመሰግናለሁ። ቆይታችን ይሄንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ